ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር ማድረጋችሁን ፈጽሞ እንዳዘነጉ። ፊልሙ የሚጀምረው የማፊያ መሪ ሆኖ ሶንግ ባክን በማሳየት ነው። ብልህነት በተሞላበት ሁኔታ ወደ ቅርብ ሰዎች ጋር ሲገናኝ ያሳያል። ዓላማው ግን የራሱን የወንጀል ግዛት ማስፋፋት ነው። በዚህ ስብሰባ ላይም ታዲያ የተለያዩ ውይይቶችን ያደርጋሉ። የራሳቸውን የሆነ የአገዛዝ መዋቅር አላቸው። ሶንግ ባክ ባለው ሀብት ምክንያት ሁሉንም የበላያቸው እንደሆነ ያሳምናቸዋል። ድፍረቱም ገደብ የለውም። የራሱ የሆነ ግዛትም አቋቋመ። ንግግሩ ሁሉ እብሪተኝነት የተሞላበት ነበር። ታዲያ ይህንን ስልጣኑን በመጠቀም በአንዱ የሰፈር ውስጥ መሪ ላይ ባናቱ ውሃ ይደፋበታል። መሪውም ከመቀመጫው በመነሳት ከማውራቱ በፊት አንዱ የሶንግ ባክ ሰራተኛ አናቱን በጥይት ብሎ ይገለዋል። ውጥረቱ ጨመረ። ታዲያ ዋናው መሪ ቹን የቀረበውን ሐሳብ ላለመፈረም ወሰነ። ሶንግ ባክም ሰዎቹ እርምጃ እንዲወስዱ አዘዘ። ሆኖም እዚህ ጋር መሪው ቹን የሰለጠነ ተደባዳቢ ይዞ መጣ። ስሙ ለጊታር ናይት ይባል ነበር። እያንዳንዱን የሶንግ ባክ ሰዎችም ቀጠቀጣቸው። ሰውየው አደገኛ እንደሆነ ስለተረዳ ሌላ ተጨማሪ ሰው አዘዘ። አንዳንዶቹ ሰዎች ፍርሃት አድሮባቸው ነበር። ሆኖም ሸንሻ የተባለው ሰው ግን በፍጥነት ወደ ጊታር ናይትና ወደ ቹን በመሄድ ጥቃት ማድረጉን ጀመረ። ሁሉንም ድል ካደረገ በኋላ ቀስ ብሎ ፊቱን እያጸዳ በነበረበት ወቅት ሌሎቹ ሰዎች ወደ እርሱ መጡ። ሆኖም አልቻሉትም፣ አሸነፋቸው። ተሸንፎም እንኳን ቹዋን ለመፈረም ፍላጎት አላሳየም ነበር። ሆኖም ሶንግ ባክ ጉልበቱን በመጠቀም አስገድዶ የእጅ አሻራውን እንዲያሳርፍ አደረገው። ከጥቂት ጊዜ በኋላ የሆነ ድምፅ ተሰማ። ሶንግ ባክ ሼንሻን እንዲያጣራ አዘዘው። ታዲያ አንድ ሰው ምግብ ፈልጎ ነበር ወደ ቦታ የመጣው። አንድ ስዋን የተባለ ወጣት የሚታወቀው ባለው ጥንካሬና ሳቢ በሆነ የድብድብ ስልቱ ነው። ሸንሻይን ራሱ ባለው ብቃት ተደንቆ ነበር። ይህንንም ሰው ቀኝ እጁ አድርጎ ሊቀጥረው ወሰነ። ታዲያ ሶንግ ባክ በቦታው እጅግ ተጽዕኖ ፈጣሪ መሆን ችሎ ነበር። አዲሱ አጋሩን ሊጎበኘውም ወደ እርሱ አቀና። ታዲያ ይህ ሰው ከአንዱ የሶንግ ባክ ረዳት ላይ ከፍተኛ ፍላጎት አሳየ። ማንም ሳይቃወመም ይዟት ሄደ። ሆኖም ከጊዜያ በኋላ ሰንሻና ስዋን ለአንድ ተልዕኮ ከአንድ ሶንግ ባክ ተቀናቃኝ ጋር ተገናኙ። አንድ ቦርሳም ይዘው ነበረ። ቦርሳም ታዲያ በውስጡ የቀድሞውን የሶንግ ባክን ረዳት ይዟል። ታዲያ ሶንግ ባክ አዲሱን ግዛት በእጁ ለማስገባት አቀደ። ሆኖም ነጋዴው በሐሳቡ አልተስማማም ነበር። ዳግም ሶንግ ባክ ሊያጠቃው ሙከራ አደረገ። በዚህ ጊዜ ግን ነጋዴው ማምለጥ ቻለ። በዛ ጊዜ ታዲያ በርካታ የሶንግ ባክ ሰዎች ያሯሩጡት ነበር። ሆኖም ግን ሊይዙት አልቻሉም። እንደ ዕድል ሆኖ ታዲያ ስዋን ድንገት ከየት መጣ ሳይባል ለነጋዴው ደረሰለት። ለመጀመሪያ ጊዜ ነው እንግዲህ አብረው የሰሩት። ሆኖም ግን ስዋን ነጋዴውን በጣም ነበር የሚጠላው። ሊገለውም አሰበ። ሆኖም ሸንሻ ሊያስቆመው ሞከረ። በዛ ጊዜ ፖሊሶች ከቦታው በመድረስ ያዟቸው። ይህ ሁሉ ሆነ ግን የሶንግ ባክ በተለይም በኢኮኖሚው ያለው ተጽዕኖ እጅግ የላቀ ነው። በዛ ምክንያትም ሁለቱም በአንድ ቀን ከእስር መለቀቅ ቻሉ። ሆኖም ሸንሻ የስዋንን ልብስ ሲገልጥ ጉዳት ደርሶበት ነበር። ታዲያ በፍጥነትም ፖናን ወደምትባል ሚስቱ ይዟት ሄደ። ፖናን እጅግ ጎበዝ ሐኪም ናች። ነገር ግን ስዋን ፔንክለር የመውሰድ ፍላጎት የለኝም አላቸው። ይህ ደግሞ ሁለቱም ግራ እንዲጋቡ አደረገ። በሌላ ቀን ሰንሻ አዲሱን ቀኝ እጁን ለሶንግ ባክ አስተዋወቀው። ሆኖም ስዋን ሶንግ ባክን የሚመለከትበት መንገድ አዎንታዊ አልነበረም። ነገር ግን ስዋን ሐሳቡን በመደበቅ የተካነ ሰው ነው። በሌላ ጊዜ ሶንግ ባክ ከህገወጥ ነጋዴዎች ጋር በመሆን ትርፉን በማከፋፈል ተዘጋጀ። ስራውን በሚገባ ለተወጣ ግማሹን ትርፍ ይወስዳል አለ። ብዙዎቹ አመንትተው ነበር። ስዋን ግን ለዚህ ተልዕኮ ዝግጁ እንደሆነ ተናገረ። በዚህ ነገር ግን ሰንሻ ደስተኛ አልሆነም። በሁለቱ መካከልም ንግግር ተደረገ። ተልዕኮም በአንድ ምሽት ቤት ውስጥ ነበር። ስዋንና ሸንሻ ከቦታው ደረሱ። የሶንግ ባክ ተልዕኮንም ለማሳካት ዝግጁ ናቸው። ከመግባታቸው በፊት ግን ስራቸውን ተከፋፈሉ። ስዋን ቤቱን ይበጠብጣል፣ ሸንሻ ደግሞ መጓጓዣ ውስጥ ያሉት መሳሪያዎችን ይፈተሻል። ከደቂቃ በኋላ በቤቱ ውስጥ ኃይለኛ ዘብ ተፈጠረ። ስዋን በውስጡ ካሉ ጠባቂዎችና ጠጪዎች ጋር ይፋለማል። በአንድ በኩል ደግሞ ሰንሻ መጓዣ ውስጥ ያሉትን ዕቃዎች አንድ ባንድ ይፈትሻል። ሆኖም ግን ስዋን ብቻውን ስለነበር ከፍተኛ ጉዳት አደረሱበት። ወደ መሸነፍ አዝማሚያ ሲደርስ ግን ሸንሻ ከተፍ ቢልስ? አንድ ላይ ሆኖም ጠላታቸውን አስወግዷቸው። ይህንን ተልዕኮ በሚገባ ከተወጡ በኋላ አለቃቸው ሶንግ ባክ በሁለቱ ሰዎች ላይ ያለው እምነት እየጨመረ መጣ። ሸንሻ ወደ ቤቱ ሲመለስ ደስ የሚል ዜና ነበር የሰማው። ሚስቱ ነፍሰ ጡር እንደሆነች ነገረችው። ድንቅ ጊዜን ስዋንን በመጥራት አሳለፉ። ስዋን ታዲያ ከአባቱ የተበረከተለትን ሀብል በስጦታ መልክ ለሸንሻ አበረከተለት። ልክ እንደ ወንድሜ ነው ማያ አለው። በሌላ ቀን በፖሊስ ጣቢያ ውስጥ አንዶችን የሰራ ቡድን ለመያዝ ዝግጅት አደረጉ። ዋነኛ ኢላማ የነበሩት ደግሞ ሶንግ ባክና የሜክሲኮ ማፊያዎች እጅግ አደገኛ የሆነ ወንጀል ላይ ተሳታፊ ነበሩ። በሁለቱ መካከል በተለይም በሜክሲኮ ማፊያና በሶንግ ባክ ሰዎች መካከል ከፍተኛ መጠን ያለው ተኩስ ተከፈተ። ሆኖም ፖሊሶቹ ወደ ቦታው ሲደርሱ ሁለቱም ቡድን ከቦታው ሸሹ። ሶንግ ባክም በጀርባው ባለው መንገድ አመለጠ። ሆኖም ግን ሸንሻ የራሱ አለቃ ላይ ሽጉጥ ደቀነበት።
ነገር ግን አዲሱ ቀኝ እጁ ስዋን ሸንሻን ደረቱን ብሎ ከውሃ ውስጥ አሳረፈው። ነገሮች የሚጠቁሙት ሸንሻ እንደሞተ ነው። በሱ ቦታ የሚተካው ደግሞ ቀኝ እጁ ስዋን ነው። በጀልባ እየተጓዙ ባለበት ወቅት ታዲያ ሶንግባክ ስለ ስዋን የቀድሞ ህይወቱ ጠየቀው። ሆኖም ከጊዜ በኋላ ስዋን የጀልባውን ሹፌር በማነቅ ሁለቱም ከውሃ ውስጥ እንዲሰምጡ አደረጋቸው። ነገር ግን አስገራሚ ነገሮች መፈጠራቸውን ቀጠሉ። ሸንሻ አልሞተም ነበረ። መጀመሪያ ጸቡ ሲፈጠር ስዋን ሆን ብሎ ብረታማ ቀለበት ላይ ነበር የተኮሰው። እንደማይሞትም ያውቃል። ቆየት ብሎ ስዋን ያለበትን ቦታ ለሸንሻ ላከለት። ስዋን ፍትህን ለማስፈንና እስካሁን ላደረገው ነገር ሊያስከፍለው ዝግጅት እያደረገ ነበር። ታዲያ የቸዋን ልጅ እንደሆነ በመንገር ከ15 ዓመት በፊትም አባቴን ገለዋል አለው። አሁን ግን ለመበቀል ዝግጁ ነኝ ሲል ነገረው። አባቱን በሚገልበት ጊዜ ስዋን በአንድ ትንሽ ክፍል ውስጥ ተደብቆ የነበረ ሲሆን እድሜ ለሸንሻ ይሁንና ድምፁ ሳይሰማ መትረፍ ችሏል። ታዲያ ስዋን ሶንግባክን ለመግደል ጓጉቷል። ጣቱን እየቆረጠ እጅግ ከፍተኛ ህመም እንዲሰማው አደረገ። ይህንን እያደረገ ባለበት ወቅት ታዲያ ሸንሻ ከቦታው ደረሰ። ሸንሻም ይህ በቀል የበለጠ ወደ ጨለማ ነው የሚወስድ አለው። ትዕዛዙንም በመቀበል ወደ ኮማንደር ዩዋን ደወሉ። ወደ ህግ እንዲወስደው ለማድረግ አስበው ነበር። ከቦታው ሲደርስ ግን ሸንሻንን ደረቱ ላይ በመምታት ራሱን እንዲስት አደረገው። ይህ ሰው በድብቅ የሶንግባክ ረዳት ነበር። ታዲያ በመጨረሻው ስዋንና ሸንሻ በአንድ ጀልባ ውስጥ ተያዙ። አንድ ላይ ሊያቃጥሏቸውም ከውሳኔ ደረሱ። ከሁለት ሰዓት በኋላ ግን አንድ ነዋሪ ሁለቱም ራሳቸውን ስተው አገኛቸው። በአካባቢው ያሉ ሰዎችም በፍጥነት ወደ ሆስፒታል ወሰዷቸው። ሆኖም ሸንሻ መትረፍ አልቻለም ነበር። ስዋን ቢጎዳም ነፍሱ ግን መትረፍ ቻለ። የሰርጀሪ ባለሙያው ታዲያ ፊታቸውን እንዲቀያየሩ በማድረግ ነበር ያተረፋቸው። ሶንግባክ ታዲያ የክልሉ ገዢ መሆን ቻለ። ስዋን ሶንግባክን ለመግደል ዝግጅት ማድረግ ጀመረ። የሸንሻ ባለቤት የሆነችውን ፖናንን ሊጎዳት ዩዋን ወደ ቤቷ መጣ። ታዲያ ስዋን በቦታው በመድረስ አዳናት። ፖናንም ወደ ባህሩ ይዟት በመሄድ ሸንሻ እንዳልሆነና ፊታቸውን እንደተቀያየሩ ነገራት። ሶንግባክንም ላደረገው ነገር እንደሚበቀለው ነገራት። በይፋ ሶንግባክ እየተዋወቀ ባለበት ጊዜ ሸንሻን በድንገት ቢመለከተውስ እጅግ ተገርሞ ነበር። ምክንያቱም ከዚያ የእሳት አደጋ መትረፍ ከባድ ነገር ነው። ሆኖም ስዋን ፊቱን ቀይሮ መጥቶ እንደሆነ አላወቀም ነበር። ልክ ስዋን ከቦታው ሲደርስ በርካታ የሶንግባክ ሰዎች ወደ እርሱ መጡ። በብዛትም ሆነ በያዙት መሳሪያ ከእርሱ ይበልጣሉ። ታዲያ በአሁኑ ስዋን እጅግ አደገኛ በሆነው መልኩ አንድ ባንድ ይለቅማቸው ጀመር። እያንዳንዱንም በየተራ ከገደላቸው በኋላ ያለማመንታት በደረጃው በመውጣት የሎያሎቹ አለቃ ወደ ሆነው አቅንቶ እጅግ ከፍተኛ ውጊያ አደረጉ። ከከፍተኛ ድል በኋላም ስዋን የሎያሎቹን አለቃ ድል አደረገው። ሆኖም በመጨረሻ ሶንግባክ ከየት መጣ ሳይባል ከኋላ መሳሪያ ያደቀነበት። ሁለቱንም እግርን በተከታታይ መታው። ሶንግባክ ወደ እርሱ ሲጠጋ ግን ስዋን ሆዱ ላይ ይመተዋል። ቁስሉ ሶንግባክን እንዳይጨርሰው ነገሮችን ከባድ አደረገበት። ከደቂቃዎች በኋላ ግን አሁንም ሶንግባክ በደረቱ ላይ ይመተዋል። በዛም ምክንያት ስዋን ሞተ። በዛን ቀን የሸንሻ ባለቤት የሆነችው ፖናን ልጇን በሰላም ተገላገለች። ከጎኗ ግን አባቷ ሸንሻ የለም ነበር። ከህፃኑ ጋር ሆስፒታሉ ልትወጣ ስትል ታዲያ ሶንግባክ ከቦታው ደረሰ። ማን እንደሆነች ግን አላወቀም ነበር። ሆኖም ከቆይታ በኋላ ፖናን ሶንግባክና ሌሎች ጓደኞቹን ገደለቻቸው። ይህንን ያደረገችው ደግሞ ከዚህ በፊት ስዋን ስለ ሶንግባክ አንድ ባንድ ነግሯት ነበር። በየትኛውም ማፊያ ያልተገደለውን ሰው የሸንሻ ባለቤት ፖናን መግደል ችላለች። አብራችሁን ስለቆያችሁ ከልብ አመሰግናለሁ።